የኢትዮጵያ የዘመን አቆጣጠር ምን ሊሆን ይችላል? በሀገራዊ ምክክሩ ላይ የኢትዮጵያ የዘመን አቆጣጠርን በተመለከተ እጅግ አነጋጋሪ ሀሳቦች ቀርበዋል። የኢትዮጵያ ዘመን አቆጣጠርና መስከረም 1 የሚባለው አገላለጥ ሊፋቅ ይገባል የሚል አጀንዳ ቀርቧል። ዶክተር አብይ አህመድ እኛ ወደ ስልጣን ሲወጣ ሙሴ እያልን የጸለይንለት ፐርሰናሊ ነው ጸልይልኝ። አሁን በጣም ነገሮች ወደፊት ጸልይልኝ ይለኝ ነበር፣ ጸልይለት ነበር ብዙ አስቴር በዳኔ ለአብይ አህመድ በጣም የቅርብ ሰው ብቻ አይደለም ከቅርብ ሰውነት ያለፈችም እንደሆነች አውቃለሁ። ቸርች በኢትዮጵያ ውስጥ አንድ ብትሆን ህዝቧን አቃጥሎ በቃ አለቀች ቢባል ችግር የለውም። መስጊድ አንድ ቢሆንና እሷን አቃጥሎ የሚጠፋ ቢሆን ችግር የለውም። እንደምታዩት ነገሩ አንድ ሲቃጠል 10 ይሰራል። ኪሳራ ስለሆነ አክሳሪ መንገድ ምኒልክ ከአድዋ ዘመቻ በኋላ ሙስሊሙን ክርስቲያኑን አስቀብረው ሙስሊሙን ለጅብና ለአሞራ ሰጡ። ጀዋርን ባገኘው እኮ ሰላም ብለዋል። ልደቱን ሁሉም ጋላ አንድ ነው፣ ሁሉም ትግሬ አንድ ነው። አይቅናው እንጂ የአማራ ጽንፈኛ ቢገባ ከሂትለር የባሰ የኦሮሞ ተወካዮች ጎጃምን፣ የአማራ ተወካዮች ወለጋን ይገባኛል ጥያቄ አቀረቡ በሀገራዊ ምክክሩ ላይ። ሰላም ቤተሰቦቼ እንዴት ናችሁ? አሁንም በአዳዲስ ቪዲዮዎች ተመልሼ ወደ እናንተ መጥቻለሁ። ጫፍ ላይ ያሳየኋችሁ ቪዲዮዎች ሀሳቤን የምሰጥባቸው ቪዲዮዎች ናቸው። እንግዲህ ሰሞኑን የሀገራዊ ምክክር እንዳለ ይታወቃል። በዚህ ሀገራዊ ምክክር ላይ ታላላቅ አባቶች፣ የቤተክርስቲያን አባቶች፣ ታላላቅ ባለስልጣኖች ጭምር የተሳተፉበት ሀገራዊ ምክክር ነው። በዚህ ሀገራዊ ምክክር ላይ በጣም ብዙ ጥያቄና መልሶች እየተስተናገዱ ይገኛሉ። ህዝቡን ያስቆጣ በጣም ብዙዎችን መነጋገር ያደረገ ጉዳይ ግን በኢትዮጵያ ላይ እንግዲህ የኢትዮጵያ ስም መቀየር አለበት። የኢትዮጵያ ሰንደቅ ዓላማም መሀል ላይ ያለው ኮከብ 40 መቀየር አለበት። ሌላው ትልቁ አነጋጋሪ ሆነ የነበረው ጉዳይ ደግሞ አዲስ አበባ የኦሮሚያ ክልል አካል መሆን አለባት የሚል በጣም አወዛጋቢና አነጋጋሪ ጉዳዮች እየተነሱ ነበረ። የዛሬው ጥያቄ ለየት የሚያደርገው ደግሞ የኢትዮጵያ ካላንደር ወይንም ዘመን አቆጣጠር መቀየር አለበት የሚል ጥያቄዎች እየተነሱ ይገኛሉ። ይሄን ነገር ህዝቡ እንዴት ነው ተቀብሎታል ወይስ አልተቀበለውም? በጣም መነጋገሪያ የሆነ ጉዳይ ነው። በነገራችን ላይ እንግዲህ አሁን ከማን ጋር እንደሆነ ግጭት እየፈጠሩ ወይም ግጭት ሊፈጥሩ የተፈለገው ያው ግልጽ ነው ብዬ አምናለሁ። በዚህ ጉዳይ ሀሳብ መስጠት ፈልጋለሁ። የህግ አማካሪዎች ጭምር ሀሳባቸውን የገለጹ ሰዎች አሉ። በዚህ ጉዳይ ሀሳቤን እሰጣለሁ። ሌላው እንግዲህ የአርቲስት የአስቴር በዳኔ ጉዳይ ነው። ሰሞኑን በጣም መነጋገሪያ የሆነ ጉዳይ ነበረ ሶሻል ሚዲያ ላይ። እሷም የተናገረችው እንግዲህ አንድ ብሔርና አንድ ሃይማኖት የሀገር ባለቤት ነኝ በሚል ነው ጦርነት እየተፋፋመ ጦርነትም እየገፋ ያለው የሚል ሀሳብ አንጸባርቃ እንግዲህ ብዙዎች መነጋገሪያ አድርገውታል። በዚህ ጉዳይ አዳዲስ ሀሳቦች እየወጡ ይገኛሉ። እኔም ሀሳቤን የምሰጥና ቪዲዮቹንም የማሳያችሁ ነው የሚሆነው። ሌላው እንግዲህ በጣም አስደንጋጭና ልብ ሰባሪ የሆነው ነገር ምንድነው? በሐዋሳ ከተማ ላይ ምንድነው የተፈጠረው? በጣም ኃይለኛ ዝናብ ጥሏል። በዚህ በኃይለኛ ዝናብ ሲጥልም ምንድነው የተፈጠረው? ሰዎች እንደሞቱም የአካል ጉዳትም በተለያዩ ቁሶችና በሰው ነፍስ ላይ እንደደረሰ መረጃዎች እየወጡ ይገኛሉ። በእነዚህ ጉዳይ ሀሳቤን እሰጣለሁ። ሌሎች ቪዲዮዎችም አሉ። ከእናንተ የሚጠበቀው ሚዲያውን ሰብስክራይብ፣ ቪዲዮዎቹን ደግሞ ላይክ እና ሼር እያደረጋችሁ ለብዙ ሰዎች ማድረስ ነው። ሰብስክራይብ ለምንድን ነው የማታደርጉት? አሁን አድርጉ። ወደ መጀመሪያው ቪዲዮ ከመሄዳችን በፊት ወይንም የኢትዮጵያ ዘመን አቆጣጠር ወይንም ካላንደር አቆጣጠር ይቀየር የሚል ሀሳብ እየተነሳ ይገኛል በሀገራዊ ምክክር ላይ። ወደሱ ቪዲዮ ወይንም ወደሱ ማስረጃና መረጃ ከመሄዳችን በፊት በሐዋሳ ከተማ ላይ ምንድን ነው የተፈጠረው የሚለውን ነገር ነው የምንመለከተው። እንግዲህ በሰዎች ላይ አደጋ እንደደረሰ መረጃዎች እየወጡ ይገኛሉ። እንዲሁም በተለያዩ ቁሶች በቤት ንብረቶች ላይም አደጋ እንደደረሰ ይገኛልና ይሄ ነገር ምንድን ነው የደረሰው የሚለውን ነገር በቪዲዮ ላሳያችሁ እስኪ። በሐዋሳ ከተማ ባጃጅን የመግፋት አቅም ያለው ንፋስ ተከስቷል። በትናንትናው ዕለት በሐዋሳ ከተማ የጣለው ከባድ ዝናብ፣ በረዶና ኃይለኛ ንፋስ በአንዳንድ አካባቢዎች ዛፎችና የኤሌክትሪክ ምሰሶዎችን በመጣሉ በሰውና በሕይወት ላይ በንብረትም ጉዳት ማድረሱ ታውቋል። በተጨማሪም በመሰረተ ልማት ላይ በደረሰው ውድመት ምክንያት በአንዳንድ የከተማዋ ክፍሎች የመብራት አገልግሎትም ተቋርጧል። የኢትዮጵያ ሜትሮሎጂ ባለስልጣን በሰጠው መረጃ መሰረትም የዝናቡ መጠን በቀጣዮቹ ቀናትም ተጠናክሮ ሊቀጥል እንደሚችልም አስታውቋል። የከተማ አስተዳደሩ በደረሰው ጉዳት የተሰማውን
የተሰማውን ጥልቅ ሐዘን ገልጾ በተጎዱ አካባቢዎች ፈጥኖ በመድረስ ተጎጂዎችን ወደ ሕክምና የማድረስና በንብረት ላይ ጉዳት የደረሰባቸውን በመለየት ተገቢውን ድጋፍ የማድረግ ስራውን ጀምሯል። በመሆኑም በቀጣዮቹ ቀናት ኃይለኛ ንፋስ የታጀበ ዝናብና የጎርፍ አደጋ ሊከሰት ስለሚችል ህብረተሰቡ አስፈላጊውን ጥንቃቄ እንዲያደርግም አስተዳደሩ አሳስቧል። በተለይ ዛፎች፣ ያረጁ የኤሌክትሪክ ምሰሶዎችና አጥሮች ሊወድቁ ስለሚችሉ በዝናብ ወቅት ከነዚህ አካባቢዎች በመራቅ ራሳችሁንና ቤተሰቦቻችሁን እንድትጠብቁም ጥሪ አቅርበዋል። ቤተሰቦቼ እንግዲህ ይሄ ከታች የምትመለከቱትን ይመስላል። በሐዋሳ በትናንትናው ዕለት የጣለው ዝናብ በጣም በሰዎች ላይ ጉዳት እንዳደረሰ እንዲሁም በቤት ንብረቶች ላይ በተለያዩ ቁሶች ላይም ጉዳት እንዳደረሰ እየወጡ ያሉ መረጃዎችም ቪዲዮም የሚያስመለክት እዛው የሚኖሩ ሰዎች የአይን እማኞችም ጭምር እየተናገሩ ያለበት ሁኔታ ነው እና ሜቢ ይሄ እንግዲህ የኃጢአታችን ውጤት ነው ብዬ አስባለሁኝ። ቤተሰቦቼ እንግዲህ በደንብ ከሰማችሁኝ ወደ ፈጣሪያችን መቅረብ መጸለይ ከክርስቶስ ጋር መገናኘት ይጠበቅብናል ብዬ አስባለሁ። በጣም ርቀናል ከክርስቶስ ጋር። አሁን እየደረሰ ያለው ግፍና መከራ ሰዎች እርስ በርስ መተዛዘን የለም። ወንድሙ ላይ ሰይፍና ገጀራ እያነሳበት ያለበት ሰዓት ነውና በጣም ከፈጣሪያችን ዘንድ ርቀናል። ወደ ፈጣሪያችን ተመልሰን ፈጣሪን ማግኘት ፈጣሪን መለመን አለብን ብዬ አስባለሁ። ይሄ የፈጣሪ ቁጣ ነው። ይሄ የኃጢአታችን ውጤት ነው። በእንደዚህ አይነት መንገድ አስተምሮ የሚመልሰልንም ከሆነ ትዕግስቱንና ርህራሄውን ልኮልን የሚመልስልን ከሆነም ጥሩ ነው። አንዳንድ ጊዜ በጣም ክርስቶስን ተደፋፍረነዋል። በአሁን ሰዓት በተለይ ቤተ መቅደስ ውስጥ የሚሰራውን ስራ እናያለን። በተለያዩ ቤተ እምነቶች ውስጥ ምን አይነት በጣም ቀፋፊ የሆኑ በየቤተ እምነቱ የተወገዙ ነገሮችን ጭምር እየተደረገ እንደሆነ እናያለን። ሰው ላይ ወንድሙ ላይ ሰይፍ እና ገጀራ እያነሳ እንደሆነ እናያለን። ቤተ እምነት ለቤተ እምነት እየተስማሙ አይደለም። ይህ ሁላ ነገር ነው ክርስቶስ እንግዲህ የታገሰውና በእንደዚህ አይነት መንገድ እንግዲህ በትምህርት ሊያስተምረን ነው ብዬ አስባለሁና ሁላችንም ወደ ፈጣሪያችን መቅረብ አለብን ብዬ አስባለሁ። በሐዋሳ ላይ ብዙ ሰዎች ላይ ጉዳት ደርሷል። የሰው ህይወትም አልፏል። ቤት ንብረት ላይ እንግዲህ እንደምትመለከቱት ቤት ንብረት ምንም የተረፈ የለም ማለት ይቻላል። ራሱ መኪናን ያክል ባጃጅን ያክል የቤትን ቆርቆሮ ያክል ገንጥሎ የሚሄድ ንፋስ እንግዲህ ቁጣ መምጣት ማለት ምን ያክል ኃጢአት ሰርተናል የሚለውን ነገር መገንዘብ ያቀተናል ብዬ አላስብም። ስለዚህ ወደ ክርስቶስ እንቅረብ የሚል መልእክት ማስተላለፍ ፈልጋለሁ። ወደ ቪዲዮ ልውሰዳችሁ። እንግዲህ በሀገራዊ ምክክር ዙሪያ የተነሱ ጥያቄዎች አሉ። ከነዛ ጥያቄዎች መካከል በጣም ትናንትናና ዛሬ አነጋጋሪ የሆኑ ጥያቄ የኢትዮጵያ ካላንደር አቆጣጠር ዘመን አቆጣጠር ይቀየር የሚል ነው። ሀሳባቸውን ከአንድም ሁለት ሰዎች ሀሳባቸውን እየሰጡ ይገኛሉ። በዚህ ጉዳይ የተቃውሞ ሀሳብ ማለት ነው። እንስማቸው። የኢትዮጵያ የዘመን አቆጣጠር ምን ሊሆን ይችላል? በሀገራዊ ምክክሩ ላይ የኢትዮጵያ የዘመን አቆጣጠርን በተመለከተ እጅግ አነጋጋሪ ሀሳቦች ቀርበዋል። አሁን የምንጠቀምበት የዘመን አቆጣጠር ይቀየር ወይስ ይቆይ የሚሉት ይገኛሉ። የሚከተሉ ሶስት ዋና ዋና አማራጮችም ቀርበዋል። አንደኛ የሂጅራ ወይንም የእስላማዊ የዘመን አቆጣጠር በኢትዮጵያ የቀን መቁጠሪያ ውስጥ ይካተት የሚል፣ ሁለተኛ ዓመተ ምህረት የሚለው ስያሜ ይቅርና አሁን ያለው አቆጣጠር ብቻውን ይቀጥል የሚል፣ ሶስተኛ ደግሞ ከማንኛውም ሃይማኖት ከክርስትናም ሆነ ከእስልምና ነፃ የሆነ አዲስ ብሔራዊ የዘመን አቆጣጠር ይኑር ተብለዋል። እናንተስ የትኛው ይሻላል ትላላችሁ? ሀሳባችሁን በኮመንት ላይ አጋሩኝ። የኢትዮጵያ ዘመን አቆጣጠርና መስከረም 1 የሚባለው አገላለጥ ሊፋቅ ይገባል የሚል አጀንዳ ቀርቧል። ጠበቃና የህግ አማካሪ እያሉ ከዚህ ቀደም ኢትዮጵያ የሚባለው ስም ራሱ አይመጥነንምና ሊቀየር ይገባል ተባለ። ነገር ግን ያው እንደ አጀንዳ ቀርቧል እንጂ አሁን እየተወያዩበት ነው አይደለም አላውቅም። ነገር ግን በሚገርም ሁኔታ አሁን ደግሞ እየተነሳ ያለው ካላንደር የኢትዮጵያ የዘመን አቆጣጠር ካላንደሯ ኢትዮጵያን አይወክልም፣ ስለዚህ ሊፋቅ ይገባል የሚል ሀሳብ ተነስቷል ከአንዳንድ ወንድም እህቶቻችን። እሱም ብቻ ሳይሆን በተጨማሪም ደግሞ መስከረም 1 የዘመን መለወጫ ሊሆን አይገባም የሚል ሀሳብ ተነስቷል። ሀሳቡ እንደ ሀሳብ በመነሳቱ አይቆጨንም፣ አይከፋንም። ምክንያቱም የዚህ ሀሳብ ባለቤት ዓላማው ምንድን ነው የሚለውንም ጠንቅቀን ማየት እንድንችል ስለሚያደርግ። ምክክሩ ግን ዓላማው ምንድን ነው? ምክክሩ የቀደመችውን ኢትዮጵያ ታሪክ ማጥፋት ነው እና አዲስ ኢትዮጵያን መገንባት ነው ወይንስ የቀደመችውን ኢትዮጵያ ሐሰተኛ ትርክቶችን አንጾ ማስቀጠል ነው? እንግዲህ የዘመን አቆጣጠር በወንድሞቻችን በሳውዲ አረቢያ እንኳን እየተደረገ ያለው የዘመን አቆጣጠር በአውሮፓውያን አቆጣጠር ግሪጎሪያን ካላንደር ከዘመነ ክርስቶስ ልደት በፊት ከክርስቶስ ልደት በኋላ ተብሎ በሚቆጠረው ነው ሳውዲ እንኳን የምታከብርበትና የምትቆጥርበት ማለት። ምን ነው ወደ ሀገርህ ስትመጣ የሀገርህን ማንነትና እሴት ካላጠፋው የኔ ሃይማኖት የሚለውን ነገር ካልገባ ማለት ለምን አስፈለገ? ለምን ፍጹም ሰላማዊ የሆነውን ነገር ቁርሾ ማድረግ አስፈለገ? አይ ቲንክ
እንዲህ አይነት ጉዳዮችን ሐሳቡ እንደ ሐሳብ መነሳቱ ባይከፋም ሐሳቡን ነገር ግን የሐሳቡን ከጀርባ ያለውን ተልእኮን መሰረት እያደረገ ታሪክን፣ ኢትዮጵያዊ ማንነትን፣ መሰረትን የማጥፋት ነገር ያለው እንደሆነ መሟገት የሁላችንም ኃላፊነት ነው ብዬ አምናለሁ። በኔ በኩል መስከረም አንድን እስቲ እንመልከት። መስከረም አንድ ዘመን አቆጣጠር እንዴት ነው ሊጠፋ የሚችለው? መስከረም የሚለው ቃሉ ራሱ ምን ነው የሚያመላክተው? ወራቶቻችን እኮ ሰንደይ የፀሐይ ቀን ምናምን የሚለው መንደይ የጨረቃ ቀን እየተባለ አይደለም እኮ የኛ እያንዳንዱ ነገር ግን ከስነ ፍጥረት ጋር የተገናኘ ኃያልነትን የሚያሳይ ነገር ነው ማለት ነው። ይህ እኮ ሊያግባባን እንጂ የሚገባው ሊያራርቀንና ጭራሽ አጀንዳ ልንሆን አይገባም። መስከረምን ስንመለከት ዝናቡ አልፎ ፀሐይና አበቦች የሚፈኩበትን ተስፋን የሚመነጭበትን ነው እንድናይ የሚያደርገን። እንዴት መስከረም አንድ ጋር እንጣላ? የምንጣላው ነገር ጠፍቶን ጭራሽ መስከረም ላይ እንጣላ ከመስከረም ጋር። አሁን ደግሞ ትንሽ ቆይተን ሰኞና ማክሰኞም ጋር ልንጣላ ነው ማለት ነው። ስለዚህ አይ ቲንክ ምንም እንኳን የኢትዮጵያ ዘመን አቆጣጠር ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ጋር መሰረት ያደረገ ቢሆንም ነገር ግን ይሄ ዘመን አቆጣጠር ድንበር ተሻግሮ ሀገር አቀፍ ሆኗል። ስለዚህ ይሄን ሀገር አቀፍ የሆነን ነገር ማጥፋት የምክክር ኮሚሽኑ ዓላማ ነውን? እስቲ ከዚህ ጋር በተያያዘ የእናንተ ሀሳብ አስተያየት ምንድን ነው? እንሞግት፣ እንነጋገር፣ ግብአት እንስጥ። ውጭ ሆነን ተመልካች ብቻ ሳይሆን አድማጭ ብቻ ሳይሆን ሀሳብ ሰጪዎች ምንድን ነው ሀሳብ አስተያየታችሁን ስጡን። የሚመለከተው አካል ጋር እንዲደርስ ኮፒ ሊንክ፣ ሼር፣ ሪፖስት ማድረግ አትርሱ። አመሰግናለሁ። ሀገራዊ ምክክር ኮሚሽኑ እያደረገ ያለው ሀገራዊ ምክክር አዲስ ሀገር ለመገንባት ሳይሆን የቀደመችውን ሀገራችንን ሐሰተኛ ትርክትን ማነጽና የጋራ ተግባቦት ያላትን ሀገር ዳግም ማነጽ ነው። ጠበቃና የሕግ አማካሪ አያሌው ይታኔ ነኝ። የኢትዮጵያ ዜና አገልግሎት በአንድ በሰራው ዘገባ ላይ አዲስ ኢትዮጵያን መገንባት የሚል ሀሳብ ያለው ይዘት ያለው ነገር ኢትዮጵያን ለመገንባት በጋራ እየመከርን ነው የሚል ጽሑፍ ያለው መረጃ አጋርቶ ተመለከቱ። እውነት ሀገራዊ ምክክር ኮሚሽን ዓላማው አዲስ ሀገር መገንባት ነው ወይ? እንዴትስ ነው ቀድሞ ያለን ሀገር የተገነባን ያለቀለትን ሀገር እንዴት አድርገን ነው እንደ አዲስ ልትገነባ የሚችለው? እንደዚህ አይነት የዘገባ አሰራሮች በሀገራዊ ምክክር ኮሚሽኑ ሂደት ላይ ጥርጣሬ እንዳያጭርና ዓላማውን እንዳይስት ጥብቅ የሆነ ጥንቃቄ ሊደረግ ይገባል ብዬ አስባለሁ። ምክንያቱም አዲስ ሀገር የመገንባት ዓላማን አንግቦ እየተንቀሳቀሰ ያለ አካል የለም። ያለው የቀደመችውን ኢትዮጵያ በሐሰተኛ ትርክት ላይ መሰረት አድርጎ ያለመግባባቶቻችንን እያሰፋ ያለው ነገር የማነጽ ስራ ነው እየተሰራ ያለው እንጂ አዲስ ሀገር አትገነባም። ተገንብታ ያለቀች ሀገር ነች። ነገር ግን ስህተቶችን ምን እናደርጋለን? ያለመግባባት ምክንያት እየሆኑ ያሉትን በዘር የማባላት በሃይማኖት ክፍፍል እንዲመጣ እየተደረጉ ያሉትን ብሔርተኝነት፣ ጽንፈኝነት መሰል የሆነ ሐሰተኛ ነገሮችን ማስታረቅ ነው ይህ ዓላማ። እችን አገር በጋራ መግባባት ላይ ምን ማድረግ ማስቀጠል እንጂ አዲስ የምትገነባ ሀገር የለችም። ያለቀላት ተሰርታ ያለቀች ከጥንት ጀምሮ የ3000 ዘመን ዓመት በላይ ታሪክ ያላት ሀገር ነች ያለችን። ስለዚህ በተሳሳተ መልኩ የኢትዮጵያ ዜና አገልግሎት ድርጅት የገለጠው መንገድ ስህተት ስለሆነ ሊታረም ይገባል ማለት ነው። ከዚህ ጋር በተያያዘ እኔ ምክር ሀሳቤ የህግ ባለሙያዎች፣ ቱባ የሆኑ ሰዎች፣ በጉዳዩ ላይ ትችት መስጠት የሚችሉ ሰዎች ምንም እንኳን የምክክሩ አካል ባይሆኑ የሂደቱን ትክክለኛነት እየገባን መታዘብ የምንችልበት መንገድ በቀጣዩ ጊዜያት ይመቻቻል ብለን ተስፋ እናደርጋለን። ውጭ ሆነን ብቻ ከምንተች ውስጥ ገብተንም አይተን ሂደቱን እየተረዳን የሀገራዊ መግባባት ውጤቱ እስከምን ድረስ ነው የሚለውን ነገር ለማየት እንድንችል ያደርጋል ብዬ ተስፋ አደርጋለሁ። ይህ መልእክት ለሚመለከተው አካል እንዲደርስና እናንተም ደግሞ በዚህ ጉዳይ ላይ የሚሰማችሁን ሀሳብ አስተያየት እንድትሰጡ ሊንክ ላይ ኮመንት እንድታደርጉ ለሌሎች እንዲደርስም ደግሞ ኮፒ ሊንክ ሪፖስት ማድረግ አትርሱ። አመሰግናለሁ። ቴንክ ዩ። እንግዲህ የቀረቡት ሀሳቦች በሀገራዊ ምክክር ላይ የቀረቡት ሀሳቦች እነዚህን ይመስላሉ። እዛ ሀገራዊ ምክክር ላይ ታዳሚ ሆነው የቀረቡ ሰዎች ደግሞ የሃይማኖት አባቶችም የተለያዩ ትልቅ ካምፓኒ ያላቸው ሰዎችም ባለስልጣኖችም አሉ። በዚህ ሀሳብ የሚቃረኑም የሚስማሙ ማለት ነው። የእነሱ ሀሳብ ምን እንደሆነ እንግዲህ እስካሁን የተገለጸ ነገር አይመስለኝም። ሰሞኑን እንግዲህ በጣም መነጋገሪያ የሆኑ ጉዳዮች አሉ። ከአሁን በፊትም ቪዲዮ ሰርቼ የላቸዋለሁ። እዚህ ሀገራዊ ምክክር ላይ የተለያዩ ጥያቄዎች ነው የቀረቡት። አንደኛው የኢትዮጵያ ባንዲራ መሀል ላይ ያለው ኮከብ መነሳት አለበት እና የተለያዩ ነገሮች መቀመጥ አለበት። የእርግብ ሊሆን ይችላል ወይንም የአድዋ ድል ጀግንነታቸውን ያሳዩበት ሊሆን ይችላል። በዛ ጉዳይም ሀሳቤን ሰጥቼ ነበረ። ሰው የፈለገው ሰላም ነው። ሜይ ቢ የእርግቧ መቀመጥ ሰላም ሊያመጣ አይችልም፣ ወይም የጋሻው መቀመጥ
ኢትዮጵያን ከሆነ ነገር ውስጥ ሊያወጣት አይችልም የሚል ሀሳብ ብዙ ሰዎችም እየሰጡ ይገኛሉ። ሜቢ ብዙ ጥያቄዎች ተነሷል። ከነዛ ከብዙ ጥያቄዎች በጣም አነጋጋሪ የሆነ ጉዳይ ደግሞ የዚህ የኢትዮጵያ ካላንደር ዘመን አቆጣጠር ይቀየር የሚለው በጣም አነጋጋሪ ሆኗል። አሁን እንግዲህ ግጭቱን ወደ ሃይማኖት ውስጥ ሊገባ ነው ብዬ አምናለሁ እኔ በራሴ። የኢትዮጵያን የዘመን አቆጣጠር ያመጣችው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነች። ሰዓትን፣ ዕለትን፣ ቀናትን፣ ሳምንታትን፣ ወራትን፣ ዓመታትን ጭምር ያመጣችው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነች። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያመጣችውን ካላንደር ወደ ሌላ ተቀይሮ እስልምናዎች በሚቆጥሩበት ዘመን አቆጣጠር ይቆጠር ማለቱም የሚሆን ነገር አይደለም። ለምን አብዛኛው እስከዛሬ ድረስ ስንት ዓመት ሙሉ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ባመጣችው ካላንደር ባመጣችው ዘመን አቆጣጠር ነው እስከዛሬ ስንገለገልና ስንጠቀም የቆየ ነው። እንደገና አዲስ ዘመን አቆጣጠር መጥቶ ያንን መልመድ ራሱ ለህዝብ መመኑ ሌላ ትምህርት ቤት ነው። ሌላ ከአንደኛ ክፍል ጀምሮ ትምህርት ቤት ነው። እንደገና ሜቢ ይህን ዘመን አቆጣጠር ለመልመድ እንደገና ሌላ ማለት ነው። ብዙ አማራጮች ቀርቧል። ከብዙ አማራጮች መካከል ግን ማህበረሰቡ የለመደው መቀጠልም ያለበትም ይሄ ነው ብዬ አስባለሁ። እኔ እምነቱ ተከታይ ስለሆንኩኝ አይደለም። እስልምና እምነት ተከታዮችም በጣም 85% ላይ ነገር ይቃወማል ብዬ አስባለሁ። ለምን የለመዱት የዘመን አቆጣጠር እንደ ኢትዮጵያ እንደ ዓለምም ታዋቂው በኢትዮጵያ ዘመን አቆጣጠር ይሄ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያመጣችው የካላንደር አቆጣጠር ነው። ስለዚህ አሁን ወደ ቤተ እምነት ግጭት ውስጥ የሚገባ ስራ እየተሰራ ይመስለኛል አንዳንድ ጊዜና ሜቢ አባቶች ምን እንዳሉ እንግዲህ እስካሁን ድረስ ምንም አይነት ድምጽ እየተሰማ አይደለም። ጥያቄው እንደ ጥያቄነቱ መቅረብ አለበት። ማንኛውም ሰው የተመቸውን ሀሳብ እንዲያነሳ ነው ሀገራዊ ምክክር የተባለው። ለውጥ ይመጣበታል ተብሎ ስለሚታሰብ ከአንድ ሀሳብ የሌላ ሰው ሀሳብ ሊሻል ይችላል። ስለዚህ ለሀገሪቷ የሚጠቅም ሀሳብ ሊያመጡ ይችላሉ ተብሎ ነው የተለያዩ የሃይማኖት አባቶች፣ ባለስልጣኖች፣ አመራሮች፣ ነጋዴዎች ጭምር እዚህ ቦታ ላይ የሚሳተፉት ማለት ነው። ግን ጥያቄዎቹ በጣም ግራ እያጋቡ ያሉ ጥያቄዎች ናቸው። በጣም ግራ እያጋባ ሰሞኑን አወዛጋቢ የነበረ ጥያቄ አዲስ አበባ የኦሮሚያ ክልል አካል መሆን አለበት የሚል ጥያቄ ቀርቦ ነበር። በዛ ጥያቄ ላይ እንዳልተስማሙ መረጃዎች ወጥቷል። አሁን እንግዲህ ካላንደር ጉዳይ ደግሞ ቤተ እምነት ውስጥ ሊገባ ነው የሚል ጥርጣሬ አለኝ ብዬ አስባለሁ። ለምን እስከዛሬ አሁን ይሄ ጥያቄ ማንም ያነሳዋል ተብሎ አልታሰበም። መስከረም አንድ ሌላ ጉዳይ ነው መሆንም ያለበት ነው። በየትኛው ዘመን እንደሚቆጠር መስከረም አንድ አበቦች የሚፈልቁበት ሳሮች ለምልመው የሚታዩበት ነው። በቃ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያመጣችው ትክክለኛ ዘመን አቆጣጠር ነው ብዬ አምናለሁኝ በራሴ ማለት ነው። ምናልባት እስልምናዎች አዎ በእኛ ይቆጠር ሊሉ ይችላሉ። ኦኬ እነሱም እኛ በምናምነው ቤተ እምነት መሰረት ይሂድልን የሚል ጥያቄ ሊያቀርቡ ይችላሉ። ማቅረብም ስላለባቸው መብታቸውም ስለሆነ እና ሌላ ዘመን አቆጣጠር የሚምጣ ተብሏል። እንደ ሀሳባቸው ሊያስኬድ ይችላል። ግን እንደ ሁኔታና እንደተለመደው ነገር ከዚህ የተሻለ ነገር ይኖራል ብዬ ስለማላምን ነው። ሜቢ እስከዛሬ የነበረችውን ኢትዮጵያ ድጋሜ ማፍረስ እስከዛሬ የነበሩትን ማህበረሰብ እንደገና ከአንደኛ ክፍል ጀምሮ ለማስተማር ካልሆነ በስተቀር ሌላ ትምህርት ቤት ለመክፈት ካልሆነ በስተቀር ትንሽ በጣም አወዛጋቢና በጣም አጠራጣሪ ስለሆነ ነው። ወደ ቀጣይ ቪዲዮ ልሰራችሁ። አሁንም ሀገራዊ ምክክር ላይ ሌላ ጥያቄ እየተነሳ ነው የሚገኘው። ምን አይነት ጥያቄ እንመልከት። የኦሮሞ ተወካዮች ጎጃምን፣ የአማራ ተወካዮች ወለጋን የይገባኛል ጥያቄ አቀረቡ። በሀገራዊ ምክክሩ ላይ ዝርዝሩን በአጭሩ አቀርባለሁ። እየተካሄደ በሚገኘው ሀገራዊ የምክክር መድረክ በዛሬው ውሎ ያጠናከሩትን ሀሳብ 250 አባላት ላሉት ስልታዊ ማለትም ስትራቴጂካዊ ቡድን አቅርበዋል። በውይይቱ ከተነሱ ከፍተኛ አጀንዳ ከሆኑት መካከል ከአዲስ አበባና ድሬዳዋ ባለፈ በጎጃምና በወለጋ ዙሪያ የቀረቡት የይገባኛል ጥያቄዎች አወዛጋቢ ጉዳዮች ሆነው ታይተዋል። ከኦሮሚያ ክልል የመጡ ተወካዮች ጎጃም ወደ ኦሮሚያ ክልል መጠቃለል አለበት የሚል አቋም ሲያንጸባርቁም፣ በተቃራኒው የአማራ ክልል ተወካዮች ደግሞ ወለጋ ታሪካዊ የአማራ ርስት በመሆኑም ወደ አማራ ክልል መካለል አለበት የሚል ጠንካራ የመከራከሪያ ሀሳብ ማቅረባቸውን ከተሳታፊ ምንጮች ሰምተናል። በሀገራዊ ምክክሩ ላይ የቀረቡት እነዚህ እርስ በርስ የሚጋጩ የይገባኛል ጥያቄዎች የሀገሪቱን የተወሳሰበ የታሪክና የስነ ሕዝብ ለውጦች ትርክት የሚያንጸባርቁ ናቸው። ታሪክን ወደኋላ መለስ ብለው ሲቃኝ ሁለቱም ወገኖች የየራሳቸው የመከራከሪያ ነጥብ የሚያነሱባቸው ታሪካዊ መነሻዎች አሏቸው። ከምንጮቻችን እንደሰማነው የአማራ ልሂቃን ወለጋን በተመለከተ ለሚያነሱ ጥያቄ እንደ መነሻ የሚያደርጉት የቅድመ 16ኛው ክፍለ ዘመን ታሪክን ነው። ከኦሮሞ የህዝብ እንቅስቃሴ ማለትም ማይግሬሽን በፊት አሁን ወለጋ ተብሎ የሚጠራው አካባቢና ምዕራብ ኢትዮጵያ የጥንታዊ የዳሞት ግዛት አካል እንደነበር እንዲሁም
እንዲሁም የጋፋትና የአማራ ነባር ማህበረሰቦች ይኖሩበት እንደነበር የታሪክ ድርሳናትን ዋቢ ያደርጋሉ። በተጨማሪም በ19ኛው ክፍለ ዘመን በአጼ ምኒልክ ዘመን ወደ ማዕከላዊ አስተዳደር ሲካለል እንዲሁም በደርግ ዘመን በተካሄደው ሰፊ የሰፈራ ፕሮግራም ተከትሎ በአካባቢው የሰፈረውና ትውልድ ያፈራውን ከፍተኛ የአማራ ተወላጅ ቁጥር እንደ ዋነኛ መከራከሪያ ያነሳሉ። በሌላ በኩል የኦሮሞ ተወካዮች በጎጃም ላይ የሚያነሱት ጥያቄ በ16ኛውና 17ኛው ክፍለ ዘመን የኦሮሞ ሕዝብ ወደ ተለያዩ የሀገሪቱ ክፍሎች ሲንቀሳቀስ የነበረውን የታሪክ ሂደት መነሻ ያደረገ ነው። ታሪካዊ መዛግብት እንደሚያሳዩት ማጫን የመሳሰሉ የኦሮሞ ጎሳዎች አባይን ተሻግረው በጎጃም ምድር ሰፍረው እንደነበርና ከነባሩ ሕዝብ ጋር በስፋት መዋሃዳቸውን የኦሮሞ ልሂቃን ያስገነዝባሉ። በተቃራኒው ደግሞ ወለጋ ባለፉት 400 ዓመታት የኦሮሞ ባህል፣ ቋንቋና ፖለቲካዊ ማንነት በጽኑ ከተገነባባቸውና የኦሮሞ ፍጹም አብላጫ ቁጥር ካለው ዋና ዋና አካባቢዎች አንዱ መሆኑን በመጥቀስ የአማራ ልሂቃን ጥያቄ ውድቅ ያደርጋሉ። በምክክር መድረኩ ላይ የታዩት እነዚህ ጽንፍ የረገጡ ፍላጎቶች የሀገራዊ ምክክር ኮሚሽኑ የተቋቋመበትን ዋነኛ ዓላማና አጣዳፊነት አጉልተው የሚያሳዩ ናቸው ብሏል ምንጮቻችን። አብዛኛዎቹ የኢትዮጵያ ፖለቲካዊ ቀውሶች መነሻ የሆኑትን መሰረታዊ የታሪክ የማንነትና የድንበር ውዝግቦች ከጦር ሜዳ ወደ ጠረጴዛ ዙሪያ በማምጣት ስልጡን በሆነ መንገድ ለመወያየት ይህ መድረክ ወሳኝ እርምጃ ነው። የሀገራዊ ምክክር ዓላማ አንዱ ወገን አሸናፊ ሌላው ተሸናፊ የሚሆንበትን ፍርድ መስጠት ሳይሆን እነዚህን በመቶ ዘመናት የተገመዱ ታሪካዊ ቁስሎችና የሚጋጩ ትርክቶች በማዳመጥ ሀገራዊ መግባባት የሚፈጠርበትን የጋራ መሬት መፈለግ ነው። በመሆኑም ኮሚሽኑ እነዚህን ስሜት ቀስቃሽና ውስብስብ አጀንዳዎች እንዴት አቻችሎ ወደ ዘላቂ ሰላም ማምጣት እንደሚችል ቀጣዩ ሂደት በፖለቲካ ተንታኞችና በሕዝቡ ዘንድ በከፍተኛ ትኩረት የሚጠበቅ ይሆናል። ኢትዮጵያን መውደድ ባትችሉ አትጥሏት፣ ማክበር ባትችሉ አታዋርዷት፣ መገንባት ባትችሉ አታፍርሷት። ይህን በማድረጋችሁ ታሪክ ባትሰሩም ታሪክ አታበላሹም እና ከእንደዚህ አይነት ተግባር እጃችሁን ቆጥቡ። ሁላችንም ባለን አቅም ባለን ሪሶርስ ህዝቦቻችንንና በመልካም መንገድ መስበክ መቻል አለብን። ምክንያታዊ በመሆን ምክንያታዊ የሆኑ መልእክቶችን ማስተላለፍ አለብን። ሀገራችን በእኛ በራሳችን እጅ ውስጥ ስላለች ያለንን አስተዋጽኦ ማድረግ አለብን የሚለውን አንስቼ፣ ሁለተኛው እኩይ ተግባራትን ይዘው ለሚንቀሳቀሱ በተለያዩ ሚዲያው ላይ ሀገርን ለማበታተን የሚያደርጉ አካላት አሉ። እነሱ አካላትም እጃቸውን ከኢትዮጵያ ላይ አንሱ። ኢትዮጵያ በእኛ በህዝቦቿ ታፍራ ተከብራ የምትኖር ድንቅ ሀገር ነው ያለችን እና እጃችሁን አንሱ ለማለት ነው። እንግዲህ ሁሉም የራሱን ሀሳብና ሁሉም የይገባኛል ጥያቄ ነው እያቀረበ ያለው። የኦሮሞ ተወካዮች እንግዲህ ጎጃም የኛ ነች ወይንም ጎጃም ይገባናል ለኛ ብለው ጥያቄ እያቀረቡ ነው። የአማራ ተወላጆች ደግሞ ወለጋ ይገባኛል ጥያቄ እያቀረቡ ነው እና ሀገራዊ ምክክር ላይ እንግዲህ በጣም ጥሩ ነገር እየተሰራ ነው ብዬ አላስብም። ነገሮች በጣም እየተደበላለቁ ነው ነገሮች። እንዲሁም ትናንትና ከትናንት ወዲያ በጣም እንደ መረጃ ይቼ ነበረ። ሀገራዊ ምክክር መጨረሻ ላይ ጸብና ጭቅጭቅ፣ ክርክር አይጠፋም የሚባል ነገር እየወጣ አይቻለሁ እና ይሄ ትክክል ነው። ሁሉም ይሄ ክልል የኔ ቢሆን ይሄ ሀገር የኔ ቢሆን ብሎ ደናድናውን ሀገር እየመረጠ ወደ ራሴ ይደረግልኝ አይነት ነገር፣ ይሄ ክልል ለኔ የሚገባኝ ይሄኛው ሀገር ለኔ ይገባኛል የሚል አይነት ጥያቄ ነው እየቀረበ ያለው። እንግዲህ የኦሮሞና የአማራ ፍጥጫ ደግሞ ሊቀጥል ነው ማለት ነው። ኦሮሞ ተወላጆች ጎጃም ለኛ ካሉ፣ የአማራ ተወላጆች ደግሞ ወለጋ ለኛ ካሉ በጣም ሌላ ችግር ሊፈጠር ነው ብያለሁ። ይሄ እናንተ ምን ታስባላችሁ? ኮመንት ላይ ብጽፉልኝ ደስ ይለኛል በነገራችን ላይ እና በጣም አስቸጋሪ የሆነ ነገር ነው እየተፈጠረ ያለው በአሁኑ ሰዓት። በጣም በቃ ክብድ ያለ ነገር ሜይ ቢ ለውሳኔ ራሱ መንግስት ራሱ ለውሳኔ ተቸግሯል አይነት ነገር። እንደዚህ አይነት ሀሳብ ውስጥ በጣም ውዝግብ ሀሳብ ውስጥ የገባሁ ላይ ይመስለኛል። ሜይ ቢ ይሄን ክልል ለዚህኛው ክልል ሰጥቼ ይሄን ሀገር ለዚህኛው ሀገር ሰጥቼ ሁሉም አሁን ማንኛውም ብሔረሰብ አዲስ አበባ የእሱ ክልል ብትሆንለት አማራም ይወዳል፣ ኦሮሞም ይወዳል፣ ትግሬም ይወዳል፣ ከምባታም፣ ወላይታ ማንኛውም ሰው አዲስ አበባ ወደ እነሱ ክልል ተጠቃልላቸው ደስ ይላል። ግን በማን እምብርት ስር ነች ያለው ነገር ነው በጣም አነጋጋሪና አጨቃጫቂ የሆነው ጉዳይ ማለት። ስለዚህ ደግሞ የአማራ ተወካዮች ወለጋን ከጠየቁ፣ የኦሮሞ ተወካዮች ደግሞ ጎጃምን ከጠየቁ፣ አሁን ደግሞ ይሄ ሌላ ጭቅጭቅና ሌላ ክርክር የሚያመጣ ነገር ይመስላል። ብቻ በዚህ በሀገራዊ ምክክር መካከል እግዚአብሔር ይግባበት ነው ብሎ ሁለተኛ የተናገረው ወጣቱ ወንድማችን እንግዲህ ያው ማልማት ባትችሉ አታፍርሷት እያለ በጣም ድንቅ የሆነ ንግግሩን የተናገረበት ሁኔታ አለ። መሆንም ያለበት ያ ነው። ማልማት የማይቻል ከሆነ አለማፍረስ ነው። መገንባት የማይቻል ከሆነ የተገነባውን ነገር አለመናድ ነው።
መናቅ እንትን ማድነቅ የማይቻል ከሆነ አለመናቅ የተሻላቸውን ነገር ቢያደርጉ በጣም የተሻለ ነው የሚሆነው። ወደ ቀጣይ ቪዲዮ ልውሰዳችሁ። የአስቴር በዳኔ ጉዳይ በጣም አነጋጋሪ የሆነ ጉዳይ ነበር። እንግዲህ ሰሞኑ እያየን ያለ ነው እና በእሷ ጉዳይ አዳዲስ ነገሮች እየወጡ ነው የሚገኙት። ከጠቅላይ ሚኒስትሩ ጋር በጣም ጥብቅ የሆነ ግንኙነት እንዳላቸው ጭምር ሚዲያ ላይ እየወጣ ይገኛል። እሱንም የምናይ ነው የሚሆነው። ወደ ቪዲዮ ልውሰዳችሁ። ምኒልክ ከአድዋ ዘመቻ በኋላ ሙስሊሙን ክርስቲያኑን አስቀብረው ሙስሊሙን ለጅብና ለአሞራ ሰጡ። ጀዋርን ባገኘው እኮ ሰላም ብለዋል። ልደቱን አግኝቼዋለሁ ኒውዮርክ ከፕሮፌሰር ኤፍሬም ይስሐቅና ከነጮች ጋር አግኝቼው አነጋግሬዋለሁ። ከሰውየው ጋር ጸብ የለኝም። ሀሳቡ ግን ዋሽካታ ነው። 97 ወጣቶችን አስገድለዋል። የተለያየ ነገር አለ። እሱ ህግ ይጠይቀው። ግን ምንድነው ትልቁ ነገር አስቴር ላይ ለምን ተዘመተ ለሚለው ነው መልስ የሰጠሁት። ለምን ተዘመተ ሲባል በሀሳቧ ላይ አይደለም። በፕሮቴስታንትነቷ ሰድበዋታል፣ በኦሮሞነቷ ሰድበዋታል። እና ከዚህ ጋር አያይዘው ነው የሚያነሱት። ፕላስ ለምን ተኙ እስከዛሬ? ይሄ ከሆነ አንደኛው ቆርጠህ አውጥተህ ሙሉን ሰው እንዳይሰማ አድርገህ አንተ በሚመቸው መንገድ አድርገህ። ስለዚህ አሁን አስቴርን ዲፌንድ ለማድረግ ሳይሆን ሀሳቧን ነው ዲፌንድ ማድረግ። እቺ ሰው የሚመስላትን ሀሳብ ትሰጣለች። የመጀመሪያ ቲንክ ታንክ ቡድን በኢትዮጵያ አዲስ አበባ ዩኒቨርሲቲ ጀምሮ እስከ ተለያየ መጨረሻ ለኛ ተመርጠን እነሱ እስከሚቀሩበት ሰዓት አብራኝ ነበረች። የሚሰማትን ስሜት ታነሳለች። አንድ ጊዜ ከቄሮ ጋር የተለያየ ጊዜ ትጋጫለች። እና ሰዎች ፍሪ ኦፒኒየን እንዳይሰጡ ነው ኢትዮጵያ ውስጥ እየሆነ ያለው፣ ነፃ ሀሳባቸውን። ከዛ አንጻር አስቴር በዳኔ ያነሳችው ማንን ተሸክመ ማንን ይዘሽ ማንን ታመልሽ አለ። እነ ጀዋርን እና አንዳርጋቸው እነ ሻለቃ ዳዊት ወልደ ጊዮርጊስ በደም እጃቸው የጨቀየ ሰዎች፣ በደርግ የጨፈጨፈ በሰላፋሱ በአሸናፊና አሸናፊ የተገዳደሉ ሰዎች ሞራል ኖሯቸው ወልደው ያደርሷታል አስቴርን። አሁን ዘመቻ የሚያደርጉት ሰዎች ይሄ ዲፌንድ እንዳረጋት ሀሳቧን ፐርሰናሊ አይደለም ሀሳቧን ዲፌንድ እንዳረገን ያደርገኛልና በጻፍኩት ነገር እኮራለሁ። አስቴር በዳኔ ላይ ያለው ዘመቻ ምንድን ነው? ለምን ተነሳ? በዚህ ነው የምጨርስልህ። አንደኛ ምክክር ኮሚሽን ውስጥ እስክትገባ 3 ዓመት ነበረች አስቴር። ለምን አልተነሳ? ዓላማው ምክክር ኮሚሽኑ ማጠልሸት ነው። ከሱ በስተጀርባ ያለው ፍላጎት ነው የሚገባኝ። ለምን ፖለቲካን ብልት አድርገዋል። ፖለቲካል ሂስትሪ በደንብ አውቀዋለሁ። አንዱ እሱ ነው። ሁለተኛ በዳኔ የሚለው ስም ትንሽ የሆነ ነገር ካለ ኦሮሞ ካለበት ያበሳጫቸዋል። ቦልዶኝ ነው የምናገረው፣ ያበሳጫቸዋል። ሶስተኛ ወንጌላውያን እምነት ተከታይ ናት። ዘመቻውን በዚህ ላይ ያጠነጠነ ስለሆነ ነው ያነሳሁት። አስቴር ከተሳሳተች ይሄ ሀሳብሽ ስብናዋን አይደለም፣ ሀሳቧ ተሳስቷል። እኔ እኮ ከሰው ጋር አልጣላም። ሁሉም ጋር አንድ ነው። ሁሉም ትግሬ አንድ ነው። አይቅናው እንጂ የአማራ ጽንፈኛ ቢገባ ከሂትለር የባሰ እነ ሻንቅላ ምናምን የሚል ፌክ ኢትዮጵያኒስት የሚባለው አስቴር በዳኔ ንግስታቸው ነበረች። ኩዊን በቃ አረንጓዴ ቢጫ ቀይ ለብሳ መድረክ ላይ እንትን የምትል ካልተሸከምንሽ በአንቀልባ ካላዘልንሽ ስታስነጥስ ሶፍት ካላቀበልን የሚለው ቡድን ነው አሁን ዛሬ እንትን ሚላት። እና አስቴር በዳኔ ንግግሩን የተናገረችው አነሰ ቢባል ከ3 ዓመት በፊት ነው ሰምቼዋለሁ። ሁለተኛ እስከ 22ኛው ደቂቃ ያለውን ሀሳብ ሳይሆን ከዛ በኋላ ነው የተቆረጠው የአስቴር በዳኔ። ሶስተኛ የምትናገራቸው ነገሮች ምንድናቸው ከማለቴ በፊት አስቴር በዳኔ በዚህ ፌክ ኢትዮጵያኒስት ምለዋለ ቅድም ኢትኖናሽናሊስት እንደምለው እንደጀመርኩት አስቴር በዳኔ የራሷን አመለካከት አራምዳለች። ባራመደችው ሀሳብ ውስጥ ይሄን የሚሉ ሰዎች የሚተቿትን በሙሉ አይቻልም። ዶክተር ደቡብ አፍሪካ ያለው እኛም በተመለከተ እኛም የሚለው ኢትዮጵያ ነው፣ ኢትዮጵያ የሚለው አማራ ነው፣ ሌላው አይደለም ማለት ነው። እኛም በተመለከተ ኢትዮጵያን በተመለከተ አማራን በተመለከተ ሁሉም ጋር አንድ ነው፣ ሁሉም ትግሬ አንድ ነው። ቃል በቃል ነው። አንድ አልጨመርኩባትም፣ አንድ አልቀነስኩም። ኢትዮጵያን አጣብቆ ያዘው ይላል ብርጋዴር ጀነራል ተፈራ ማሞ ጫካ ያለው አማራ ነው። ሻለቃ ዳዊት ወልደ ጊዮርጊስ ኢትዮጵያ አማራ ናት፣ ያለ አማራ ናት፣ ለማን ነው የምንሰጣት ይላል። ሙሉ ቪዲዮ እንሰጣለን። መጀመሪያ በምን ሞራል ነው አስቴር በዳኔ የሚተቹት? ኢዝ ማይ ኩዌስችን። መጀመሪያ አንተ ጋር ያለውን ኢትኖ ናሽናሊስት የሚሳደበውን ብሔርን እንደ ብሔረሰብ ሲሳደቡ የሚሉትን ሰዎች ሳይነኩ እሷ ምንድን ነው ያለችው? አንድ ብሔር አለች። መቼም የአማራን አርሶ አደር 80%ቱን አይደለም የግዴታ እኮ ኤክስፕሊሲት ላይ አይደለም የተናገረችው፣ ኢምፕሊሲት በሆነ መንገድ ነው። ኤክስፕሊሲት ያደርጋል ገልጽ አማራን በሙሉ ብትል የመጀመሪያ አስቴር በዳኔ ሀሳብ ግለሰቡ አይደለም የሀሳቧ ተቃዋሚ መሆነው እኔ ነኝ። አንድ ብሔር ስትል አማራ ውስጥ ያሉ ጽንፈኞችን በጣም ኤክስትሪም ላይ ነኝ ብያለሁ። ከሂትለር የባሱ ዶክተር ደረጀ ዘለቀ ምን ብሏል? አይቅናው እንጂ አለ። ነፍሱን ይማረውና የህግ ምሁሩ አዲስ አበባ ዩኒቨርሲቲ መምህር አይቅናው እንጂ የአማራ ጽንፈኛ ቢገባ ከሂትለር የባሰ እነ ሻንቅላ ምናምን የሚል ይመስለኛል። እሱ ቪዲዮ አለ ባይዘው እያንዳንዱ ነገር በማስረጃ ነው። እንደዛ ያላቸው በጣም አረመኔ። እኔ ከህዋት ጋር ብዙ ጊዜ ታገያለሁ፣ ከኦነግ ራሱ ከኦነግ ጭምር ለኦሮሞ ከታገለው ኦነግ ጭምር ታገያለሁ። እንዲህ አይነት መረን ስብስብ ያለው የአማራው ጽንፈኛ ጋር ነው። ይሄን በደንብ መናገር እችላለሁ፣ ምክንያቱም መላው ሰው ያቀኛል። ዓለምን ዙሪያ ያለው አውሮፓ፣ በርካታ ሀገሮች፣ አሜሪካ ተናግሬ ያለው። በነዛ ጊዜ ፌክ ኢትዮጵያኒስቱን የሚደግፍ አይነት ሀሳብ ነበረ። ቱ ቢ ፍራንክ ማንጸባርቀው እንደ መድረኩ ስሜት ስለ ድሬዳዋ ሴድ ስለ ድሬዳዋ ነው የምናገረው፣ ጎንደር ሴድ ስለ ጎንደር ነው እና ይመስል ነበር በአብዛኛው ወደዛ ስለሆነ የሚሄደው። አስቴር በዳኔ ያለችው ምንድነው? የሆነ ብሔር የሀገር ባለቤት ነኝ ይላል ብሏል። እንደው አሁን አከብረዋለሁ። ዶክተር ደሳለኝ ጫኔ እኮ ኢትዮጵያ ፈጣሪዋን አማራን ማክበር አለባት። ፈጣሪዋ እግዚአብሔር ነው። ፈጣሪዋ 80 ብሔረሰብ ነው። ይሄንን መቼ ተናግሬዋለሁ? ያኔ በራሳቸው በአስራት ሚዲያ ላይ
ዶክተር አብይ አህመድ እኛ ወደ ስልጣን ሲወጣ ሙሴ እያልን የጸለይንለት ፐርሰናሊ እኔ ጸልይልኝ አሁን በጣም ነገሮች ወደፊት ጸልይልኝ ይለኝ ነበር ጸልይለት ነበር ብዙ ሲደክም አበረታው ነበር ያውቃል አሁን ምን ብዬ እንደምጸልይለት ግራ ገብቶኛል እነግረዋለሁ የሚፈልጋት ወይ ድሮ የሚነግረን ኢትዮጵያ ያመጣ አይደለም ባቡሩን እየነዳው ያለው ሰው እሱ ነው ባቡሩ ግን ከፉርጎ እየወጣ ነው ኦኬ የትላንትና ጸሎታችን ዛሬም መቀጠል ካለበት ሀገር መዳን ካለበት ውጥረቶች ረግበው ኢትዮጵያ እንድትረጋጋ እንፈልጋለን በቀን በቃ ምንም ችግሩን ሊያዩ ያልቻሉ ትዕቢተኞች ያስተሳሰብ ብስለት የሌላቸው ሰዎች እየወጡ የሚናገሩት ነገር ሀገር ያተራምሳል ከሌ ያለልም ሰልችቶኛል ስለዚህ አሁን የሀገር ሽማግሌ የተባለ ጠቅላላ ወጥቶ እግር ላይ ወድቆ ይሄንን አሁን በአማራ አመራሮች መካከልና እንደዚህ ጥበቃቸው ተነሳ በሚባሉ መሐልና በመንግስት መሐል ያለው ችግር ሶልቭድ ሆኖ ተታርቀው ማየት አለብን ምናልባት ይሄን ታሪክ አሁን ላለው ጄነሬሽን አሁን ላለው ትውልድ ወይንም ቀጣይ ለሚመጣው ትውልድ መናገር አስፈላጊ ላይሆን ይችላል መጀመሪያ ላይ ቪዲዮ እንደሰማችሁት የአስቴር በዳኔ ጉዳይ ግን አስቴር በዳኔ ሰሞኑን ተቆርጦ የወጣባት ቪዲዮ ነበር ምናልባት ይሄን ቪዲዮ የተናገረችው ከ2 እና ከ3 ዓመት በፊት ሊሆን ይችላል ነገሩ ግን ተብሰልስሎ ሲመጣ አሁን ያለበት ጄነሬሽን ላይ ደርሷል አሁን ያለው የሃይማኖት ብጥብጥ አለ አሁን ያለው የብሔር ለብሔር ለመስማማት አለ አሁን ያለው የጎጥና የክልል መከፋፈል አለ ከአንድ ሰው ከክልል ወደ ክልል ሄዶ ከመንቀሳቀስና መስራት የቻለበት ጊዜ ላይ አይደለም ያለው ሰው ነገሮቹ እንደዚህ በሆኑበት ሰዓት ይሄ ቪዲዮ ተቆርጦባት የወጣበት ሁኔታ ነው ያለው ሰው የተናገረችው ብዙዎችን አስቆጥቷል ብዙዎችንም አናዷል ብዙዎችን መነጋገር ያድርጓል አው ጥያቄ የለው አንድ ብሔርና አንድ ሃይማኖት የሀገር ባለቤት ነኝ ብሎ እየጠየቀ ነው ማንኛው ብሔር እንደሆነ አልታወቀም ምናልባት እኔም በአለፈው ቪዲዮ እንደሰራሁት ሰው ኦርቶዶክስ አማራ ነው ተብሎ የሚነገርለትና የሚዘከርበት መንገድ አለ ሶ ኦርቶዶክስ አማራ አይደለም ኦርቶዶክስ የኦሮሞ አይደለም ለሃይማኖቱን ለብሔር ከፋፍሎ የሰጠው ሰው የሰጠው አምላክ የለም ሜቢ ይሄ ነገር ልብ ብላችሁ እንድትሰሙኝ ፈልጋለሁ ትልቁ ነገር እሷን እንድትቆጣ ወይንም ህዝቡ እሷ ላይ እንዲወርድባት እንዲቆጣባት ያደረገው ነገር ይሄ ነው መነጋገሪያ የሆነችበት ነገር ሶ አርቲስት ሆና ሚዲያ ላይ ታዋቂ ሆነች ትልቅ ቦታ ላይ ያላት ለማህበረሰቡ ዘብ ትቆማለች ተብላ ደፋር ሆነች ማህበረሰቡን ትጠቅማለች የተባለች ግለሰብ እንዴት በእንደዚህ ልክ ወርዳ እንደዚህ አይነት ነገር ልትናገር ትችላለች መወደድ ካለባት በሁሉም ብሔር ብሔረሰብ ምናልባት ኦሮሞ ስለሆነች ኦሮሞ ብቻ እንዲወዳት አይደለም አማራ ስለሆነች አማራ ብቻ እንዲወዳት አይደለም እንደ ኢትዮጵያ በኢትዮጵያ ደረጃ ማንኛውም ብሔር ብሔረሰብ እንዲወዳት በሶሻል ሚዲያዋን ተጠቅማ መልካም ስራ መስራት ነው የሚል ጥያቄ ነው ሁሉም ሰው ጥያቄ ያነሳበትና መነጋገሪያም ያደረጋት ማለት ነው ምናልባት ሰው የተናገረችው ነገር እከሌ ብላ ብሔር ባጠራም እከሌ ብላ ሃይማኖት ባጠራም ብቻ የሆነ ሃይማኖት አለ ለሷ ያልተመቻት ሃይማኖት አለ እሷ ፕሮቴስታንት ምን ተከታይ ነች ኦርቶዶክስ ነበረች ሰው ፕሮቴስታንቶች ሊሆኑ ይችላሉ ያልተመቻት ኦርቶዶክስ ነበረች ኦርቶዶክስ ሊሆን ይችላል ያልተመቻት ሰው ያልጠራችበት መንገድ የራሷ የሆነ ፐርሰናል ነገር አላት ብቻ የሆነ ብሔርና የሆነ ሃይማኖት እሷ ውስጧ ተቀርጾ የቀረ ነገር አለ ይሄ ነው ህዝቡ እንዲቆጣት ህዝቡ እንዲወርድባት ህዝቡ እንዲሰድባት ያደረገው ትልቁ ነገር ይሄ ነው አንዳንድ ጊዜ በንግግሮቻችን መካከል በጣም ትልቅ የሆነ ስህተት እንሰራለን አንድ ሰዓት ሙሉ መልካም ነገሮችን ብናወራ የ2 ሰከንድ መጥፎ ነገር ካለች ያቺ መጥፎ ነገር ከሰራናቸውና ካወራናቸው መልካም ነገሮች በላይ ገና የምትወጣበት ሁኔታ አለ ይሄ ቪዲዮ ምናልባት መሀል ላይ ተቆርጦ የወጣ ቪዲዮ ሊሆን ይችላል ምናልባት ስሜታዊ ሆና የተናገረችው ነገር የሚሆን ጭንቅላቷ ውስጥ የተሰማት ነገር ነው የተናገረችው ሜቢ የመናገር ነፃነት መብት አላት ብዬ አስባለሁ ግን ብሔርና ሃይማኖትን ማንቋሽ ደግሞ ያው እንደሚያስቀጣና በህግ እንደሚያስጠይቅ የታወቀ ጉዳይ ስለሆነ ነው በዚህ ጉዳይ በነገራችን ላይ ከጠቅላይ ሚኒስትሩ ጋር ምንድነው የሚያገናኛቸው የሚል በጣም ትልቅ መነጋገሪያ የሆነ ጉዳይ አለ ቪዲዮንም እንደሰማችሁት ለጠቅላይ ሚኒስትሩ ጸልይለት ነበር ጸልይልኝ ብሎ ይጭምር ቃል በቃል ጸልይልኝ ይለኝ ነበር አይነት ነው ሐሳብ የተናገረች የነበረች ሰው በዚህ ጉዳይ እንግዲህ ጋዜጠኛ መሳይ ሰው እኔ የማውቀው ነገር አለ የሚል አንድ መረጃ እያወጣ ይገኛል እንመልከተው አስቴር በዳኔ ለአብይ አህመድ በጣም የቅርብ ሰው ብቻ አይደለም ከቅርብ ሰውነት ያለፈችም እንደሆነች አውቃለሁ አስቴር በዳኔ የምትናገረው አብይ አህመድ የሚስማማበትን እንደሆነ አሁን ማረጋገጫ አለ አግኝተናል በደንብ ልክ እንዴት ተናበው እንደሚሰሩ ለማየት እስኪ የአብይ አህመድ ንግግር እንስማ ኦርቶዶክስ ቸርች በኢትዮጵያ ውስጥ አንድ ብትሆን እሷን አቃጥሎ በቃ አለቀች ቢባል ችግር የለውም። መስጊድ አንድ ቢሆንና እሷን አቃጥሎ የሚጠፋ ቢሆን ችግር የለውም። እንደምታዩት ነገሩ አንድ ሲቃጠል 10 ይሰራል።
ኪሳራ ስለሆነ አክሳሪ መንገድ ባንከተል ነው የሚሻል። ኦርቶዶክስ ይላል ስሙ አንድ ቢሆንና እሱ ቢቃጠል ችግር የለም ይላችኋል። ተመልከቱ። አንድ ብትሆን ቤተክርስቲያኗ እሷ ብትቃጠል ችግር የለም። አንድ ቢሆን መስጊዱ እሱ ቢቃጠል ችግር የለም። ሙፍቲን ስትገሉ ሌላ ሙፍቲ ይመጣል ነው እያለ ያለው። አንድ ሱፍያ ሼህ ስትገድል ሌላ ይመጣል ነው ያለ። አሁን እናስደምጣችኋለን መልሰን። አሁን ይሄ ፕሮፓጋንዳ ምን ማለት ነው? እስኪ ይሄን እናዳምጠው። ምን የሚሉት ፕሮፓጋንዳ ነው? እስኪ ስሙት። አሁን ጦር የሚያማዝዘን ብዙ ትውልድ የበላብን ጉዳይ ምን እንደሆነ ልንገርህ። የሆነ ብሔረሰብና የሆነ ሃይማኖት የሀገር ባለቤት ነኝ ብሎ ተቀምጧል። እና ድሮ ፌዴራሊስቶች ሲሉት በዚህ ልክ እንደዚህ ሽታው የሚሰነፍግ አይመስለኝም ነበረ። በዚህ ልክ አይመስለኝም ነበረ። ግን ለካ መሬት ላይ ያለው ሀቅ ይሄ ነው። እና አሁን ሲገባኝ ሁሉም ሰው የዘራውን ነው እያጨደ ያለው። ቶለሬት የማያደርግ ትውልድ ተነስቶ እየተበቀላቸው ነው ብዬ ነው በቃ የደመደምኩት። ኦኬ ሰው እዚህ ላይ ምንድነው የምትወስዱት? ሽመልስ አብዲሳ የሰበሩንን ሰብረን ተቆጣጥረናታል አገሪቷን ያለው አይደል? እግዚአብሔር ምህረቱን ይስጥህ። ከአብይ አህመድ ጋር ተሰለፋለሁ እያልክ ያለ አካል ካለ ምህረቱን ይላክልህ። ሰው በህዝቡ ዘንድ እሷን እንዲቆጣት ያደረገው ይሄው በዚህ ቪዲዮ ላይ ያያችሁት ነው። ሰው እኔ ግን በጣም የገረመኝና እስከዛሬ ሰምቼ የማላውቀው ጠቅላይ ሚኒስትሩ የተናገሩትን ንግግር ነው። ሰው አብዛኞቻችን አረዳዳችን የተለየ ሊሆን ይችላል። ይሄ ግን በመልካምነት ነው የተናገሩት ብዬ አስባለሁ። አንድ ብትሆን ብትቃጠል ብትጠፋም አንድ ነች ይባላል። ሰው ግን አንድ በተቃጠለ ቁጥር 10 እየተሰራ ነው። ምናልባት ጥንካሬያችን የኦርቶዶክስ እምነት ተከታዮች ጥንካሬያቸውን እያበረታቱ የተናገሩት ንግግር ይመስለኛል። በዚህ ልክ የተናገሩት ማለት ነው እንጂ እንድጠፋ ፈልገው አይመስለኝም። አብዛኞቻችን የሆነ አረዳዳችን የተለየ ሊሆን ይችላል። እኔ የተረዳሁትን መንገድ ሌላ ሰው ላይረዳ ይችላል። ምናልባት ግን በመጥፎ መንገድ ከሆነ የተረዱት በጣም ስህተት ነው ብዬ አስባለሁ። ለምን ሀገርን ይመራሉ፣ ማህበረሰቡን ይጠቅማሉ፣ ማህበረሰቡን ያገለግላሉ ከሚባል ከአንድ ከትልቅ ሰው የማይጠበቅ በጣም አስከፊ የሆነ ንግግር ስለሆነ ማለት በመጥፎ መንገድ ከሆነ ሊናገሩ የቻሉት። ምናልባት ግን አንዳንድ ጊዜም የሃይማኖቱና የፖለቲካ ያለ ነገር በጣም ርብሽ ያለ ነገር ስለሆነ ሜይ ቢ በስሜታዊ መንገድ የተናገሩት ነገር ሊሆን ይችላል። እናንተ ምን ትላላችሁ? ብቻ ሀሳባችሁ ላይ ብትገልጹ ደስ ይለኛል። ወደ መጨረሻው ቪዲዮ ሰላችሁ። ማህበረሰቡ በአሁኑ ሰዓት በነገራችን ላይ ወጣቱና ማህበረሰቡ እሱን እያስጨነቀ ያለው እሱን እያሳሰበ ያለው አሁን ያለው ሀገራዊ ምክክርና አሁን ያለው ፖለቲክስ አሁን ያለው የዘር መከፋፈል ምናምን ነገር አይደለም። አሁን ባለው ጄኔሬሽን አሁን በዚህ ወር እያሳሰበ ያለው ነገር ግብር የሚባለው ነገር ነው። አንድ ወጣት እንደዚህ ብላ አስተናገረች። እንስማት። ግብር ባለፈው አመት 60 ሺህ ብር ነበር የከፈልኩት። ለዛውም 7 ወር ብቻ ሰርቼ፣ ግን ምንም አይነት ኮምፕሌን አልነበረኝም፣ ምክንያቱም በሰራሁት ልክ ነበር የወሰኑብኝ። በዚህ አመት ደግሞ ሜትር ታክሲውን እንደ ድሮ ፉል ታይም ከእሑድ እስከ እሑድ ምናምን አልሰራሁትም፣ ምክንያቱም ሳይዳ ስል ማድረጋቸው ነገሮች አሉ። ቢሮ ያለች እንደምታውቁት። ከዛ ግን ወረዳ ግብር ልንከፍል በሄድንበት ሰዓት የመጣው ሂሳብና ድርጅቶች ሰርታለች ብለው ከላኩት ኦልሞስት የ100 ሺህ ብር ልዩነት አለ። ግብሩ የተወሰነብኝ የ100 ሺህ ብር ጭማሪ ተደርጎ ይሄን ያህል ሰርተሻል፣ ስለዚህ ከዚህ ላይ ነው ግብር የምትከፊው ተብሎ ማለት ነው። ከድርጅት የተላከው እኔ ጋም አለ እናንተ ጋም ካለ እሱን ልናስተያይ እንችላለን። ይሄን ያህል አልሰራሁኝም ስል አይ እኛ ጋር አይደለም ከድርጅት የተላከው ያለው ዋና ገቢዎች የሆነ ሙሉ ስሙን እርግጠኛ አይደለሁም እዛ ነውና ወደኛ ደግሞ አልተላከልንም ኤክሴል አለች። ኦኬ እንደሱ ከሆነ እኔ ሄጄ ቼክ ላርግ እዛ፣ ምክንያቱም ለኔ የተላከውና ለእናንተ የተላከው ምናልባት የተለያየ ከሆነ ልጠይቅ ስላት አይ እነሱ ጋር መሄድ አይቻልም፣ ግን እንዳንቺ ብዙ አሽከርካሪ ቅሬታ እያቀረበ ስለሆነ ላኩልን ኤክሴል ብለናልና የሁሉንም ይልኩልናል፣ ትንሽ ታገሽኝ አለችኝ። እሺ በዚህ ሁኔታ ሐምሌ 30 ቢመጣና ግብር ምከፍልበት ጊዜ ቢያልፍ ይሄ የእናንተ ኤክሴል ስላልተላከ ነው ተብሎ ትታገሱኛላችሁ ወይ? ቅጣት ውስጥ አልገባም ወይ ስላት አይ እንደዛማ የለም ካለፈ ቅጣት ነው አለች። አንደኛ ተጠያቂነት ያለው ስራ ነው መሰራት ያለበት ብዬ አስባለሁ። አይደለም ከሰራ ነው በላይ ለሰራ ነው ልክ ለመክፈል እንኳን ከባድ ነው። በዚህ ሰዓት ሜትር ታክሲ ስራ ላይ ተገቢ የሆነ ክፍያ እንኳን እየተከፈለን አይደለም። እንደው ሰራን ተብሎ ገንዘቡ ቢመጣ እንኳን መልሶ ቤተሰብ ለማስተዳደር የሚወጣ ገንዘብ ነው። ግን ኢትስ ኦኬ በአገሪቷ ሕግ መሰረት ግብር መክፈል ግዴታችን ነው። ከሰራሁበት ነው ግን ግዴታዬ። እንዴ ይሄን ያህል ሰርተሻል ተብሎ በግምት ሊጣልብኝ አይገባም አይደለ? ቁርጥ ግብር ከሆነ በግምት ራሱን የቻለ ለብቻው ነው። ይሄ ደግሞ በሰራ ነው ልክ ከተባለ በቃ በሰራውሃት ልክ ነው፣ እዛ ጋር በደረሰው መረጃ ልክ ነው። አምና ደና ስለሰራው ብቻ ዘንድሮም እንደዛ ትሰራለች ተብሎ በግምት ሊጨመርብኝ አይገባም። አጠቃላይ ግብር የሆነ ሰውን የሚያማርር ተስፋ የሚያስቆርጥ የስራ ፍላጎትን የሚያጠፋ ምናምን ሳይሆን ነገ የተሻለ እንዲሰራ ሰው የሚያነቃቃ ምናምን ነው እንጂ በዚህ ልክ የሆነ ሞራል ሚነካ ምናምን መሆን የለበትም። በእውነት ብር ቢኖር እንኳን ለምንድን ያልሰራውበትን የምከፍለው? ሳልሰራ ያገኘሁት ገንዘብ እኮ የለም። በዚህ በግብርና ታክስ በተባለ
ጉዳይ በነገራችን ላይ በጣም ብዙ ሰው እያለቀሰ በጣም ብዙ ሰው እየተማረረ ነው። ጠቅላይ ሚኒስትሩ ሲናገሩ ሰምቻለሁ ትናንት ከትናንት ወዲያና አዎ ማህበረሰቡን እየጎዳ እንደው ይታወቃል። ግን ደሞዝ ይጨመር ታክስና ግብር ይቀንስ የሚል ጥያቄም እየቀረበብን ነው። የፌዴራል መንግስት ደሞዝ ለመጨመር ከየት ያመጣል ከእናንተ ካልተሰበሰበ የሚል ጥያቄ አንስተዋል። ጊዜ እንዴት ይመስለኛል ይሄ ነገር ግብር ይሰበሰባል፣ ለመንግስት ሰራተኞች ደሞዝ ይከፈላል። ሀገሪቷ በእንደዚህ አይነት ነገር ይመስለኛል ባላውቀውም የኑሮ ዘይቤ እና በግብር በተነሳ በዚህ ዓመት በነገራችን ላይ በጣም ብዙ ሰው እያለቀሰ ነው። ምናልባት ማክሲመም የሚደረግላቸው የተወሰነ ባላንስ ይደረግ የሚል ሀሳብ የብዙ ሰዎች ጥያቄ ነው። ብዙ ሰዎችም ከስራቸው እንደተፈናቀሉ ይታወቃል። ምናልባት የግል ድርጅቱ ተቀጥረው የሚሰሩ ሰዎች፣ መኪና ተከራይተው የሚኖሩና የሚሰሩ ሰዎች በእንደዚህ አይነት ነገሮች የንግድ ፍቃድ ያላቸው ሰዎች ጭምር ሆቴል፣ ግሮሰሪ፣ የተለያዩ ስራዎች የተለያዩ ካምፓኒ ያላቸው ሰዎች ጭምር በአሁኑ ሰዓት የሚገዛን የሚል እንደውም ከኃይሌ ገብረስላሴ እንደዚህ አይነት ነገር ስንሰማ ራሱ በጣም ነው የገረመኝ። እኔ አሁን በአሁኑ ሰዓት የሚፈልገው ገንዘብ ሳይሆን የቸገረኝ ፍትህ። ምንድነው ግብር በዛብኝ አይነት ነው ጥያቄ እና ሀሳቡን እየገለጸ የነበረው ማለት ከሱ አንደበት እንደዚህ አይነት ነገር የሚወጣ ከሆነ ባለሀብት ነው ተብሎ ይታወቃል። ገንዘቡን ያለው ገንዘብ አይታወቅም፣ አያውቀውም ተብሎ ይታወቃል። ከሱ አንደበት እንደዚህ አይነት ነገር የሚወጣ ከሆነ ከታች ትንንሽ ካምፓኒዎችን የሚያንቀሳቅሱ ትንሽ ሆቴልና ግሮሰሪ ያላቸው በአንድ መኪና የሚንቀሳቀሱ ሰዎች፣ ራይድ እየሰሩ የሚኖሩ ሰዎች ደግሞ ምን ያክል ግብር አናታቸው ላይ እንደሚወጣና ምን ያክል እያለቀሱ እንደሆነ መረጃዎችም ቪዲዮችም እየወጡ ይገኛሉ። የመጀመሪያዋ ምስክር እህታችን ነች ስላየኋት እና ስታወራም እየመሰከረች እያለቀሰች ስላየሁ ማለት ነው። ስለዚህ በዚህ ጉዳይም ሀሳባችሁ ምን ይመስላል በኮመንት ብጽፉልኝ ደስ ይለኛል። ቤተሰቦች የዛሬው ቪዲዮ ይሄን ይመስላል። ቀጣይ በአዳዲስ መረጃዎች በአዳዲስ ቪዲዮ ተመልሰን የምንገናኝ ነው የሚሆነው። እስከዛው ድረስ ሚዲያውን ሰብስክራይብ፣ ቪዲዮችን ደግሞ ላይክ እና ሼር እያደረጋችሁ ለብዙ ሰዎች አድርሱ።